አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁ የቤተ ክርስቲያን ልጆች ወንድሞቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን ተናግረው በመፈጸም የማይቻላቸው የእመቤታችንን ተአምር ለመስማት አይነ ልቡናችሁን ያብራላችሁ። በረከቷ ልመናዋ ከሁላችን ጋር ለዘላለሙ ይኖር። ከተአምር አስቀድሞ ይህ ነበር። ብዙም በዝነ ልቡናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋን በልቦናቸው አሳድሮ አኑሩ። ማርያም ማለት መንግስተ ሰማያት መታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነሱ ልትወለድ ተፈጠሩ። አዳም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወትን ይችላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስኖስ የሚቻለው ምን ልብ ነው? አስቦ ሊደርሶስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተሻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመው ወራት ያልተሰጣቸው ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋል? ከአራቱ ባሕርያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድባት አደረገች። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነች። እመቤታችን ማርያም አምላክን በድንግልና ወለደች። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለች እና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎቱን ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት። እሷ መድኃኒታችሁ ናትና በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስም አጠራሩም አይታወቅ። በሰማይ ያሉ መላእክት ይሁን ይደረግ ይበሉ። አይኑ ዘተገብረቶስ እንግድመ ትትወለድ ድንግል ቤተ ክህነት ወመድኃኒተ ዓለም ኮነ ደመስየሽ ክርስቶስ እሰግድ ለተአምረ ጅባብራከ ሥጋወነ በከመ ሰገደ ሰግለች ወድሽ እግዚአብሔር ከአንቺ ሰው ነው። ሙሽራ ከጫጉላ ወንድ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አበሩ በድርሳኑ እንዳመሰገነች እኔም አመሰግንሻለሁ። የጠፋበት አዳምን የፈለገው ባገኘውን ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት ሔዋን ጽኑ የሚጎዳ ማሰሪያ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደች እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለመና ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱን ከሚወደን ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ታምሪያ
ለእግዝእትነ ቅድስት ድንግል ወኪለ ማርያም ተምላክ ጸሎታ በረከታ ያሉ ሰኩልነ ህዝበ ክርስቲያን ሰማይ ዋንበሪ ለዓለመ ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። እግዚአብሔር የመላእክት አለቃ ገብርኤልን ሄደ ለጽዮን ልጅ ለድንግል የእግዚአብሔር የባሕሪ ልጅ ወደ አንቺ ይመጣል፣ ኃይለ ልዑል ወልድም ሥጋችን ይለብሳል፣ ይሁን ከአንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮች የሚሰሙበት፣ ዲዳዎች የሚናገሩበት፣ ዕውራንም የሚያዩበት፣ ሙታንም የሚነሱበት፣ ለምጻሞችም የሚነጹበት፣ አንካሳንም የሚሄዱበት፣ በጨለማ ውስጥ የነበሩ ሰዎች ብርሃን የሚያዩበት ጊዜ እንሆ ደረሰ ብለህ ንገራት አለው። ገብርኤልም ይህን ሰምቶ በግንባሩ ተደፍቶ ጌታ ይህ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመርሁትን ቸርነት ፈጸምኩ። የወይን ግንድ ይቆረጣል፣ ወይራም ከበለስ ጋር ይተከላል፣ ቅጽሮች ይቀጸራሉ፣ ምግባር ከሃይማኖት ጋር ይሰራል፣ የኤልያስና የኤሌሚ ወገን ይነግሣል። ገብርኤል ሆይ ሄደህ ለዳዊት ልጅ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ድንግል ሆይ ደስ ይበልሽ በላት አለው። ለዘላለሙ ነግሶ የሚኖረውን እንሆ ትጸንሻለሽ። መልአኩ ገብርኤልም ይህን ሰምቶ ሰገደ። ልብሱንም በላዩ ይዞ በመስቀል ቀኝ ይወርድ ዘንድ ወደደ። ጌታም መግባትና መውጣትን በፍቅር አንድነት ይሁን አለው። ዘካርያስን ረግማ አንደበቱን እንዳሰርክ እሷን አታሳዝናት፣ ደስ አሰኛት እንጂ አለው። ይህን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዙሪያው ያሉ ይህ የምንሰማው ምንድር ነው ይሉ ነበር። የተደረገበትንም ቦታ አላወቁም ነበር። ገብርኤልም እሑድ ቀን በ3 ሰዓት እመቤታችን ሐርና ወርቅ እያስማማች ስትፈት እየሰገደና እጅ እየነሳ በሰራት። የእውነተኛ ንጉሥ እናቱ እመቤታችን ለአንቺ ፍቅር አንድነት ይገባል አላት። አንቺ ከሴቶች ተለይተሽ ንድ ክብርት ነሽ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም የመልአኩ የገብርኤልን ቃል ሰምታ እንዲህ ያለ ሰላምታ እንደምን ይቀበሏል? እንዴትስ መቀበል ይቻላል እንጂ አለችው። መልአኩም ማርያም ወይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳልና አይዞሽ አትፍሪ አላት። ይህም ከአንቺ የሚወለደው ጽኑ ካሊ ነው። ስሙም ወገኖቹን ከኃጢአታቸው ፍዳይም ፈጽሞ የሚያድናቸው ኢየሱስ ይባላል አላት። እመቤታችንም የሁሉ ጌታ ገረዱ እንሆ አለው፣ እንደ ቃል ይሁንልኝ ይደረግልኝ አለችው። ያም መልአክ ከእሷ ዘንድ ሄደ፣ ተሰወረ። አካላዊ ቃልን ከማኅፀኗ አደረ። በዚያችም ሰዓት በሰላም እንዳሳድር በሰላም ያውለን። በጸሎት አስቡን አትርሱን። ያሉት ሁሉ እግዚአብሔር አምላካችን በቸርነቱ ያስብልን። ከመልአኩ ከቅዱስ ገብርኤል ረድኤትን በረከትን ያድለን። የመልአኩ በረከቱ ሁላችን ይጠብቀን። አምላካችን ነፍሳተ ሙታንን ይማርልን፣ ሕያዋን ይጠብቅልን፣ ቦታውን በበረከት ያርክልን። አቡነ ዘበሰማያት አሜን።